በየካ ክፍለ ከተማ ከሁለተኛው ዙር እስከ ሰባተኛው ዙር የመሬት ሊዝ ጨረታ ያለውን ዝርዝር ነግራችኋለሁ። ይህ ይጠቅማል ብዬ አስባለሁ። በዚህ ሂደት ውስጥ ከሁለተኛ ጀምሮ እስከ ሰባተኛው ከ2016 ከ2018 በዚህ የጨረታ ሂደት ውስጥ ከፍተኛ የካሬው የተሰጠበትና ዝቅተኛ የካሬ የተሰጠበት እንመለከታለን። እንዲሁም ጨረታ ቀርቦ ደግሞ ያሸነፉ ቦታዎች ብዛትም አካፍላችኋለሁ። ኤርሚዛ ኢትዮጵያ የመተማመን ግንኙነት ለተሳካ አገልግሎት በየካ ክፍለ ከተማ ሁለተኛው ዙር የመሬት ሊዝ ጨረታ በከፍተኛ ዋጋ በ77355 ብር በሁለተኛው ዙር ማለት ነው 61% ከፍላለሁ ቀድሜ በማለት 518 ካሬን የራሱ አድርጓል። ይህ ወረዳው አንድ ላይ የሚገኝ ነው። ዝቅተኛው 28889 ብር ሲሰጥ ካሬው ተመሳሳይ ነው 518 ካሬ ነው 100% ከፍላለሁ በሚል ነው ወረዳ አንድ ላይ ነው። ሁለተኛው ዙር ይህ ነው። ሶስተኛው ዙር የመሬት ሊዝ ጨረታ በየካ ላይ 5 ቦታዎች ናቸው አሸናፊ ያገኙት። እነዚህ 5 ቦታዎች ከፍተኛ የተሰጠበት በ110003 ብር ሲሆን 70% ከፍላለሁ በማለት ወረዳ 8 ላይ ነው። ካሬው ደግሞ 730 ካሬ ነው። በዝቅተኛ ደግሞ 60000 ብር ነው በካሬ የተሸጠው 70% ከፍላለሁ በማለት ወረዳ 8 ላይ ነው። ካሬው እንደዚሁ 518 ካሬ የራሱ አድርጓል። አራተኛው ዙር የመሬት ሊዝ ጨረታ ላይ 9 ቦታዎች ናቸው አሸናፊ ያገኙት። እነዚህ 9 ቦታዎች ላይ 665 ካሬን በወረዳ 8 ላይ 43% ከፍላለሁ በማለት ቅድሚያ በ121658 ብር ከ68 ሳንቲም አሸናፊ ሆኗል። ዝቅተኛ ደግሞ 32500 በ100% ክፍያ ወረዳ 8 ላይ 504 ካሬን የራሱ ማድረጉ ይታወቃል። በአምስተኛው ዙር የመሬት ሊዝ ጨረታ በየካ ላይ 14 ቦታዎች ገዢ አግኝተዋል። ከፍተኛው በ109999 ብር በ100% ክፍያ ወረዳ 9 ላይ 2515 ካሬ የራሳቸው ሲያረጉ ዝቅተኛው ደግሞ በዚሁ በየካ ክፍለ ከተማ በ23525 ብር በ60% ክፍያ ወረዳ 5 ላይ 1798 ካሬ የራሳቸው አርገዋል። በስድስተኛው ዙር የመሬት ሊዝ ጨረታ አንድ ቦታ ተጫራች አግኝቶ ቦታው ሲሸጥ ይህም 24760 ብር በ100% ክፍያ ወረዳ 1 ላይ እንዲሁም 90 ካሬ ስፋት ያለው ቦታ ነው። ዝቅተኛውም ከፍተኛውም አንድ ስለሆነ እሱ ነው። በሰባተኛው ዙር የመሬት ሊዝ ጨረታ በየካ ክፍለ ከተማ ላይ 14 ቦታዎች ቀርበዋል። በከፍተኛ ዋጋ አሸናፊው በ108771 ብር ከ93 ሳንቲም 100% ክፍያ ወረዳ 5 ላይ በ855 ካሬ ነው አሸናፊ ሆነው። ዝቅተኛው 27100 በ50% ክፍያ ወረዳ 10 ላይ ካሬው ደግሞ 525 ካሬ ራሱ አድርጓል። በዚህ ድምር ውስጥ በሁለተኛው ዙር የመሬት ሊዝ ጨረታ ላይ አጠቃላይ ሲደምሩት 45 ቦታዎች ተጫራቾች አሸንፈው የራሳቸው አርገዋል። የሰላም ቀን ይሁንላችሁ።